ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። አዲስ አበባ ወንጀል በማንኛውም ቦታና ጊዜ ሊከሰት ስለሚችል አሜሪካውያን አዲስ አበባ ላይ ጥንቃቄ እንዲያደርጉ አሳስበዋል። የዩናይትድ ስቴትስ ኤምባሲ በአዲስ አበባ ለአሜሪካ ዜጎች ባስተላለፈው መልእክቱ የአሜሪካ ኤምባሲ የአሜሪካ ዜጎች ለራሳቸውና ለቤተሰቦቻቸው የግል ደህንነት ሁልጊዜም ትኩረት እንዲሰጡ ያሳስባል። ወንጀል በማንኛውም ቦታና በማንኛውም ጊዜ ሊከሰት ስለሚችል ንቁ መሆን ተጋላጭነትን ለመቀነስ ቁልፍ ነው። ሰልፎችን፣ ስብሰባዎችና ሌሎች ብዙ ህዝብ የሚሰበሰብባቸውን ቦታዎች ያስወግዱ። እነዚህ አይነት ስብስቦች በመላው ከተማ የትራፊክ መጨናነቅን፣ የፖሊስ መገኘትንና የፖሊስ ፍተሻ ኬላዎችን እንዲሁም ሁከት ሊያስከትሉ ይችላሉ። በአብዛኛው ሁኔታዎች እነዚህ ሁነቶች፣ ሰልፎችና ወይም የትራፊክ ጉዳዮች በድንገት ሊከሰቱ ስለሚችሉ ሁሉም ሰው ንቁ ሆኖ እንዲጠብቅ እናበረታታለን የሚል መልእክት አስተላልፏል። ይህ በእንዲህ እንዳለ በጎንደር፣ በጎጃም፣ በወሎና በሸዋ ቀጠና ፋኖ ድል ቀንቶታል። ሰሜናዊቷ ዳባት ከተማ በአማራ ፋኖ አንድነት ጎንደር የበጋሻው ክፍለ ጦር ናሁሰናይ አንዳርጌ ብርጌድ ጀግኖች አዳሯን ደምቃና ተውባ አድራለች። ጀግኖቻችን ሌሊቱን በከተማዋ በሚገኙ የአገዛዙ አሽከር የአድማ ብተናና ሚኒሻ አባላት ላይ በተወሰደ የተጠና ጥቃት የሚኒሻ አመራሮች ሹመት ታደሰና ጉልቴን ጨምሮ 4 አድማ ብተና 6 ሚኒሻዎች ላይ መለሱ ሲሸኙ ከ8 በላይ አባላት ክፉኛ ቆስለው ዳባትና ጎንደር ሆስፒታል የገቡ ሲሆን ሕክምና ቢደረግላቸውም ከሞት እንዳልዳኑ ምንጮች ገልጸዋል። የተቀሩት ደግሞ ተኩላ እንዳየ በግድም ደንብረው ለዛሬው ከፋኖ ምታመልጠው ጉድጓድ ውስጥ ገብተዋል። የናሁሰናይ አንዳርጌ ብርጌድ አባላት አዳሩን ዳባት ከተማን በመቆጣጠር እንደፈለጉ ጠላት ሲመቱ መድረሻ ሳጥተውት ያደሩ ሲሆን በተወሰደው ኦፕሬሽን የአገዛዙ ወንበር አስጠባቂ ከድንጋጤያቸው ብዛት የተነሳ ገጠር ለቅሶ ላይ የነበረን ህዝብ ፋኖ ነው በማለት ከገደብየና ዳባት ከተሞች ሞርተር በመተኮስ ለመበተን ሞክረዋል። በተያያዘም ዛሬም የአገዛዙ ወንበር አንጠብቅም፣ ህዝባችን ላይ አንተኩስም ያሉ የአድማ ብተና አባላት ከተገፋው የአማራ ህዝብ ጎን በመሰለፍ እንደ ጉንዳን የያዙትን ይዘው ፋኖን መቀላቀል የቀጠሉ ሲሆን የተቀላቀሉትን አንጋፋውን የበርካታ ጀብዱ ባለቤት የሆነችውን ጎንደር የበጋሻው ክፍለ ጦርን ተቀላቅለዋል። ሻለቃ ስመው ታደግ ጨምሮ ከ10 በላይ የአድማ ብተና አባላት አገዛዙን በመክዳት የአማራ ፋኖ አንድነት ጎንደር የበጋሻው ክፍለ ጦርን ተቀላቅለዋል። የአድማ ብተና አባላቱ ከነሙሉ ትጥቃቸው ማለትም 10 ክላሽንኮቭ፣ 18 ቦምብ፣ 23 ካዝናዎች ከበርካታ ክላሽንኮቭ ተተኳሾች ጋር በመያዝ ተመድበው ከነበረበት ቦታ በመነሳት ወደ ግዙፍና ታሪካዊ የጎንደር የበጋሻው ክፍለ ጦር ናሁሰናይ አንዳርጌ ብርጌድ በመምጣት የተቀላቀሉ ሲሆን አባላቱ በብርጌዷ መሪት አርበኛ ዋና ሙሃይ እና በሌሎች የብርጌዷ አመራሮች እንኳን ደህና መጣችሁ አቀባበል ተደርጎላቸዋል። ሌሎቹ 3 አድማ ብተናዎች ከነሙሉ ትጥቃቸው ደግሞ አጼ ፋሲለደስ ብርጌድን ተቀላቅለዋል። ፋኖን የተቀላቀሉት የአድማ ብተና አባላት እንዳሉት ለዚህ ለበሰበሰና ተስፋው ተሟጦ እንደ ብዱሻ ያገኘውን ለሚናከስ የአገዛዙ ስርዓት ማገዶ ሆነን ማገልገል ስለሌለብን ህዝባችንን መርጠን የህዝባችንን ጥያቄ ከወንድሞቻችን ጋር ሆነን ለመመለስ በማሰብ ወደ ጎንደር የበጋሻው ክፍለ ጦር መጥተናል ይላል። ፋኖ ከህዝብ ጋር ሆኖ የጀመረውን የህልውና ትግል በድል ለማጠናቀቅ ዋናውና ትልቁ መንገድ በአንድነትና በጋራ ማታገል ስለሆነ እንደኛ ጊዜ ሳያጠፋ ቀሪ አገዛዙ ወንበር አስጠባቂ የአማራ ልጆች በቅርበት ከሚያገኙት የፋኖ አደረጃጀት እንዲቀላቀሉ ጓዳይ መልእክታቸውን አስተላልፈዋል። እኛም ከህዝባችንና ከወንድሞቻችን ጋር አንታኮስም፣ የእናታችን ጡት አንነክስም ብለው ለሚመጡ የመከላከያና የአድማ ብተና የሚኒሻ አባላትና በተለያዩ መንገድ የስርዓቱ አገልጋይ ለሆኑ ሁሉ በራችን ከፍተን የምንቀበላችሁ መሆኑን አውቃችሁ በማንኛውም ሰዓት እንድትመጡ ጥሪያችንን እናስተላልፋለን። ለአስታጥቂው ብርሃኑ ጅላን በማሰልጠኛዎች አሰልጥኖና አስታጥቆ ለሚልክልን ወጣቶችና በየጦር ሜዳው በምርኮ ለሚሰጥን የጦር መሳሪያ ሁሉ እናመሰግናለን ሲልም አርበኛ ታርሎ ደሴ ካስትሮ የጎንደር በጋሻው ክፍለ ጦር ህዝብ ግንኙነት ኃላፊ ገልጿል። በተያያዘም ጎንደር በአርበኞች ክፍለ ጦር የሚመራው ጎንደር አርማጮ የአማራ ፋኖ አንድነት በጎንደር በሻለቃ አንተነህ ድረስ የሚመራው አርበኞች ክፍለ ጦር በአርማጮ በ3 ግንባር ማለትም ደረቅ አምቦ፣ ጨልጊያ፣ ጉቦ በተባሉ ቀበሌዎች ትናንት ለ7 ሰዓታት የጨረሰው ውጊያ በማድረግ ከምሽቱ 1 ሰዓት ድረስ ከፍተኛ ትንቅንቅ በማድረግ 100 ጥምር ጠላት ሙት፣ 35 ጥምር ጠላት ቁስለኛ፣ 22 አራዊት ሰራዊት ምርኮ፣ 22 የነፍስ ወከፍ መሳሪያ የተማረከ ሲሆን 5 የዲሽቃና የክላሽ ሙሉ ተተኳሽ በመማረክ በጠላት ላይ ከፍተኛ ኪሳራ ያደረሰበት ሲሆን ይሄን ጠላት ለማትረፍ ጠላት ከዶጋው ላይ ያለውን ኃይል በማንቀሳቀስ በደቡብ በኩል ወደ ደረቅ አምቦ ለማስገባት ቢሞክርም በተናዳፊ አርማጮ ነብሮች ሌላኛው የአማራ ፋኖ አንድነት በጎንደር ጎቤ ክፍለ ጦር አናብስት በደፈጣ ቀምሶ ሞትና ቁስለኛውን ይዞ ወደ መጣበት በመፈርጠጥ ያሰበውን ሳያሳካለት ኃይሉን አስደምስሷል ሲል የአማራ ፋኖ አንድነት በጎንደር አርበኞች ክፍለ ጦር ህዝብ ግንኙነት አርበኛ ባንዲራው ግርማይ ገልጿል። በተያያዘም ከዘመቻ አንድነት ጎን ለጎን ህዝባዊ ውይይቶችና የልማት ስራዎችን አጠናክረን እየሰራን ነው ሲል የአማራ ፋኖ በጎጃም ሁለተኛ ተፈራ ዳምጤ ክፍለ ጦር
ዮሐንስ አለማየሁ ብርጌድ ገልጿል። ከወረዳው ዋና ከተማ ከአዲስ ዓለም ውጪ በሚያስተዳድራቸው ሁሉም ቀበሌዎች ህዝቡ ከፋኖ ጋር ልማት ስራዎችና ህዝባዊ ውይይቶችን እያከናወነ ነው ሲልም ያክላል። ስንቅም ትጥቅም በመሆን የትግሉ ጀርባ አጥንት የሆነውና ታሪክ የሌለው አስተዋጽኦ ያበረከተ የሚገኘው ደጉ ህዝባችን ከፋኖ ጋር በመልካም አስተዳደርና በሁሉም ነገሮች እየተወያየ ከውጊያ ደጀንነት ከፊት ለፊት ውጊያ ባሻገር ጎን ለጎን የልማት ስራዎችን ህዝባዊ መድረኮችን እያከናወነ ይገኛልን ብለዋል። በመሆኑም ከዚህ በፊት መንግስት በተለያዩ ጊዜያት ለህብረተሰቡ ቃል እየገባ መስራት ያልቻለውን መንገድ ህዝቡ ከፋኖ ጋር በማስተባበር ከአዳጉ አንጎፌ 4 ኪሎ ሜትር ቀበሌን ከቀበሌ የሚያገናኝ የጠጠር መንገድ በመስራት የተለያዩ ግልጋሎቶችን እያስገኘ ይገኛል። ከዚህ በፊት ከወለቂ አዳጉ 3 ኪሎ ሜትር መንገድ በፋኖና በህብረተሰቡ ተሳትፎ ተጠግኖ አገልግሎት መስጠት መጀመሩ ይታወሳል። እያለማን እንዋጋለን፣ ነጻነታችንን በክንዳችን እናረጋግጣለን ሲል ፋኖ አለሙ መለስ ብርሃን የአማራ ፋኖ በጎጃም ሁለተኛ ተፈራ ዳምጤ ክፍለ ጦር ህዝብ ግንኙነት ገልጿል። በተያያዘም በዘመቻ አንድነት ወሎ ቤት አማራ ግንባር ተጠናክሮ በቀጠለው ዘመቻ አንድነት ታሪክን በእጃቸው ጅብድብ በክንዳቸው መስራት የማይታክታቸው የአማራ ፋኖ በወሎ ቤት አማራ ልጅ ኢያሱ ኮር የጎፍ ክፍለ ጦር በኮማንዶ አረቡ ይመር የሚመራው ንጉስ ሙጂሂድ ብርጌድ አንድ ሻለቃ ለደሴና ኮምቦልቻ በ5 እና በ10 ኪሎ ሜትሮች ላይ ሰርገው በመግባት ማይባር ጅብልና ጦሳ ቀጠናዎች ላይ በዘረኛው ጨፍጫፊዎች ስርዓት ላይ ሚያዝያ 14 15 2017 ዓመተ ምህረት ባደረጉት ተጋድሎ በርካታ ሚሊሻ አድማ ብተና ፖሊስና ቁስለኛ በማድረግ ታላቅ ጀብድ ፈጽመዋል። አልብኮ ወረዳ ሳልመኔ ከተማ መሽገው የነበሩት የዚህ ነውረኛ ስርዓት ሽማምንቶች ቤተሰባቸውን ይዘው ወደ ደሴና ኮምቦልቻ ፈርጥተዋል። ህዝባችን ሳይደናገር የተለመደውን ድጋፍና ትብብር እንዲያደርግ ደሴና ኮምቦልቻ የባንዳ መሸሸጊያ እንዲሆን ስለማንፈቅድ ቀጣይ ለምንሰራው የተለየ ኦፕሬሽን ህዝባችን ከጎናችን እንዲሰለፍ ሲል የጎፍ ክፍለ ጦር ቃል አቀባይ አርበኛ ሱልጣን የሱፍ ገልጿል። የዕለቱ መረጃዎች እነኝህን ይመስሉ ነበር። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብነታችሁ አይለየን።